ትዝታ ዘወትር ወደኔ የመጣ አለፎ የምልበት ሕይወቴ ጊዜ አጣ አገኑ ለምን ሁሉም ያለ ቀኑ ላይሆን የመጨዋወቱ አሁን ነው የጊዜው ቢቆዳ ውስጤ ሰላም ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምንቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮዎቻችንን በጣም ምርጥ ቪዲዮዎችን ይዤላችኋለሁ እነሱ ላይ ሪያክት እያደረግን አብረን ቆይታ እናደርጋለን ለምን ግን ላይክ አታደርጉም ቤተሰቦች አረ ፕሊዝ ላይክ አድርጉልኝ እስቲ አድርጉ አንዴ ላስታውሳችሁ በደንብ ላይክ አድርጉ ፕሊዝ ይሄን ቪዲዮ እንኳን ዛሬ በዛሬ ቪዲዮዎቻችን ምርጥ ቪዲዮዎችን እንመለከታለን እንዝናናለን የምንማማርባቸው ቪዲዮዎችም አሉ ሐሳብ አስተያየቶቻችሁን የሚፈልጉ ቪዲዮዎችም አሉ ሐሳቦቻችሁን ስትሰጡ ግን በጫው መልክ ሐሳቦቻችሁን መስጠታችሁን እንዳትረሱ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ዘፋኝ ተከራይ ይላል አልቀነሰም ፍቅሬ ከእስካሁኑ የሚወድል ለጌታ ያደለ ብዙት አልቀነሰም ምነው ቤቴን ባከራየው ሞቴን ባተፈተኑ ግን አንተ ሰው ግራናተኛው ወዲን ሜዱ ሁሌ አይመችሽ ማለት እየዞረ ነው እንደሚዘፍነው መጥቷል በቃ እሺ በደንብ ስራልኝ እሱ እስኪቀና ድረስ ምንም እንዳታስቢ አንቺ ብቻ እንደጨረስኩኝ ብሬን ትከፍኛለሽ ስለ ብሩ አታስብ ብቻ በደንብ እስኪቀና ድረስ በደንብ አድርገህ ስራው ምንድነው የሚሰራው ምንድነው የሚያስቀናው በጣም እንደምወድ ታውቃለህ አንተ መኩ እንዴት ነው ኧረ እባክህ ባላየ ማለፍን ማየቱም አይቼሻለሁ ከሰው ጋር ነሽ ብዬ ነው ላስታውቅ ብዬ ነው በጣም የሚወደኝ አዲሱ ፍቅረኛ እሱ ነው እንዴ መኩ እንዴ ፍፄ እዚህ ደግሞ ምን ታደርጋለህ ማለት ተዋወቃላችሁ እሱም ባልሆነ አዲሱ ፍቅረኛ ነው ያልሽው እሱን እንዳስቀናልሽ ነው ከፍላል ያልሽ ለማንኛውም አዲሱ ፍቅረኛሽ በጣም ያምራል ለሌላ ጊዜ ግን ባለ ትዳር እየለየሽ በይቻው ቀን ጀለሶች ይታወቃሉ እንዴ ምንድነው አልተሳካም ማለት ታውቅሽ ይተዋወቃሉ አይ ውርደት በይኔኒድ እሺ ዳ መድረክ ላይ ሲያወራ መጀመሪያ እንኳን በደና መጣችሁ አንዴ እንኳን በደና ዳ በቃ ምንም ነገር አያምርለትም ቢቀልድ ቢያወራ በቃ ማለት ሙድ ያስበታል እንጂ ምንም ነገር በቃ ጥሩ ነገሩ አይወራል ግን ለምንድን ነው ቤተሰቦች የእውነቴን ነው የምላችሁ ሃይማኖት እንደዚህ ይላል ያዛል የሃይማኖት መምህር ባልሆንም ያዛል ወይ ለደሃ የሚሰጥ ግምት የእውነቴን ነው ኢትዮጵያ ውስጥ በተለይ ኧረ በስመ አብ በአለባበስ በምናምናችሁ በሁኔታችሁ ብቻ ልቦና ይስጠን የእውነት ረሰኛ ወስዶ እግረኛ መለሳት እኔ ሙዚቃ ጀምራለሁ የሆነ ሰው ይጨርስልኛል ዛሬ ከነማን ጋር ነኝ ሄና ደረጅ ብቸኛው ምን የናቱ ልጅ ብቸኛው ሳንቾ እሺ ጅንኑ ሰላያት አለቀቀም በዜማ ያምለኔ እኔም ለኔ ስላት ፈረሰኛ ወስዶ እግረኛ መለሳት ቆንጆ ከሷ ሌላ የሌለ መሰላት ነበር ተበላን ችግር የለውም ሳምዬ እንቀጥላለን ሰው በቃ እስኪለኝ ተመክሬ ችዬ እንዴት ልሰማ የሰወሪ ቀጥል በዜማ ልሰማ የሰወሪ እሷ መች ተገኝታ ወስዳ ቀልቤን ችግር የለውም በቃ አትሊስት በሰፈሩ ሄደናል ችግር የለውም ከሰሞኑ ሽቢባል ዘመኑ ፍቅሬ ሄደሽም ገና ነው
ስር ይዟል ልቤ ፍቅርሽ የማይዘሟርካ ነው ጎቢ ቀድና ነው ሰማይ ቢሆን ሊሰማ እድጋችን ጋራ እንደ መለየት ጨለማ ማልፈራ ኧረ የማይቻል ነው። ተመልሷል፣ የኛው ተመልሷል። እሺ ግን ብቸኛው ምንም እያለን አይደለም። አሁን አንተ ጋር ነው ቀጥታ የምመጣ። ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተሰማሽ ወይ ኑሮ አገር ውስጥ እንዴት እኔ አልቻልኩበትም በጣም አቅቶኛል ውብ ዓይንሽን እስካይ ጭንቅ ብሎኛል ጊዜ ጌታ ስትጥር ስታነሳ ጊዜ ጌታ ስትነሳ ጊዜ ጌታ አደራ ኧረ በስመ አብ ጸሎቴን እንዳትረሳ። እዴ ለሴት ልጅ ቆንጆ ከተባለ ለወንድ ልጅ ምን ይባላል? ሸበላዬ ናናናና እሺ፣ በደስታ እሺ። ስለዚህ ሁላቸውም መልሰዋል። ሳሚዬ ዝም ብዬ ላርከፍክፍ አይደለ? እንደዚህ ልበታትን ልረጫጭ ሳንቾ ይመቻችሁ። አባቴ ፖስት እናደርገዋለን። በቃ ኮፒ ሊንክ ነው አድርጉት፣ ይወጣል። ይመቻችሁ። እሺ እገታ እዚህ ጋር ደግሞ ምንድን ነው? ምን እሺ እንዴ ጉዳዩን አንጀምርም እንዴ? ና እንጂ ማለት እሺ፣ እየጠበቅኩ ነው። እሺ አለቃ እንዴት ነህ? ሰላም ነው አለ ሰላም ነው አይደል? ሁሉ ነገር ሰላም ነው። እሺ አይኑን አይተዋል? ምንም አላየኝም። አይኑን ካስረቀው ለማስከን ያለው እንትን ሲያስቸግር እሺ፣ ግራና ቀኝ ጣቱን ቆረጥኩት። ጣቱ ማለት ጥፍሩን? አይ ጣቶቹ ሁለቱም አውራጣት። በጣም ጥሩ። የእግሩ አልተነካም። የእግሩ አሁን ለቤተሰብ ማስፈራሪያ ቪዲዮ ስንልክ ምናምን ነገር ይጠቅመናል። ጥፍር እየነቀል ምናምን የእግሩ ማስቀረታ አሪፍ ነው። ይቆርጣል። እሺ ነው ያባት እንቆርጥላለን። ምግብ ዝበላታ ልትና ነው እንደመጣው ምግብ እኔ ማለት ውሃ ምግብ ነው። እንዴት ነው? 5 ቀን ነው ሆኖታል። እንዴት ነው እያረክ ያለው? ምንም አልሰጠሁትም። አንተ ያማልኝ አረባካን ሰዓት ታዲያ ታጋች ወንድሜ በበድል ልንደራደር ነው? በሬሳ ልንደራደር ነው? ምን ማለት ነው? ምግብ አልሰጡትም። አላወኩም። ሁሌ አታውቅም። ስራ አበላሽ። ይኸውልህ ይኸኛው ይበላሽና እንጠፋፋለን። ስማ አባቴን አታውቁትም? ሀብት ብቻ አይደለም ያለው። ሀብት ብቻ ማለት አንደበት ያለው ሀብት አለው ማለት አንደበቱን እኮ ነው። አንደበት ያለውን ሀብት ነው እኛ የምንፈልገው። በጣም ጥሩ። ስማ ስልክ አውጣ ስጠው። የአባትህን ይኸውልህ ልንደውልለት ነው አሁን። እናገኘዋለን። አባትህን ታገኘዋለህ። ስልኩን ተናገር። 0912 ሄሎ ሰላም። ምን ልርዳህ ወንድሜ? ድንገት ደወልን አለቃ፣ ድንገት ደወልን። ልጆት እኛ ጋር እንዳለ ልናበስሮት ነው። የኔ ልጅ? አዎ አግተነዋል። እና አሁን አግታችሁት ብር ምናምን ልትጠይቁ ነው? ስማ የእንጀራ አባቱ ነኝ። ያልመረስኩት ምግብ የለም እሱን ለመግደል። እንደውም አቀለላችሁልኝ እንዴ! አለቃ ምንድን ነው? ምን በቃ ምን ተብኳካ አዳላራዳ ሀብቱ አንደበት አለው ያወራል ያልከው አባትህ እንዴት እንደሚጠላ ባወቅ። ለካ ልጁ አይደለም የእንጀራ ልጁ ነው ያገት ነው። አይ እንደነገሩ እናድርግና በቃ እቃችን ይዘን እንጣ። ማይረባ እርግጠኛ ነኝ መጨረሻው ፊልም ቢያልቅ አባትዮ በሲስተም አስፈቱት ማለት ይቻላል። አራዳ ለአራዳ መጪሻው ወድና ብያለሁ። እሺ ነጯን የባስ ትኬት ቆራጭ ምን አረገች? ያዛ እንዳይገባ ያዘልሽው ልጅ ነይ አንቺ በዚህ ግቢ ማለት ባለጃንጥላ ነይ ትኬት ያሽ ትኬት ከሷ ጋር እኮ አንቺ ክፈያ ልጅ አይደለሽ እንዴ ማለት እሷ የዘመኑ ልጅ ዝርዝር የለኝማ። ያቺን እያያህት ነው። አልከፈለችም። ያዝልኝ እሷን። አምጪ
ሁሉም ያው ነው። ከመነሻ ስለሆነ ሁሉም ጋር ያው ነው። እሺ ግቡ ግቡ ግቡ። አትያዙ። በር ላይ ቆማችሁ ወደ መሀል ጠጋ ጠጋ በሉ። ባዶ ነው መሀሉ። ጠጋ ጠጋ በሉ። እሺ እሺ። አባባ እርሱ አርፎ ይቆሙ። ነግሬዎታለሁ። በሰልፎት ይቆሙ። ይገረፋሉ ካሉ አስቀድሚያቸው እኮ ነው እዚህ ጋር የቆሙት። ክብር የማይወድለት ሰረበስ አንቱ አንቱ። በቃ ምን አይነት ማሽቃበጥ የሚባል ነገር ተሳክቶልኝ አያውቅም። አንዴ ወርቁ አይተነው የተባለው ባለሀብት ማርቆስ ሊመጣ እንደሆነ ተነገረና አክስቴ ግጥም ገጥማለሁ ትያለሽ፣ እስቲ ግጠሚለት ለዛ ጎበዝ። ባለፈው የመጣ ጊዜ ለ10 ነው ለ15 ኩታር አይል ባጃጅ ገዝቶ ይሄደ አለች። ታክስቴ ቃል አልወጣም ብዬ አንድ ገጽ ግጥም ጻፍኩ። ምን ነበር እናትህ ባረገችህ መንታ፣ አንድላቱን ለዘር አንዱን ለመከታ። ራብያ አይተነ ወረ ወንዱ ወንዱ ምን በልተው ቢያድሩ ነው ወርቁን የወለዱ ስል ወራ ተይው ላንቺማ ቤት ነው የሚሰጥሽ አለችኝና ተመቀነቷ ስር 3 ብር አውጥታ ግጥሙን በኮምፒውተር አጻፈች። ቀኑ ደርሶ ወርቁ አይተነው ሲመጣ ተተሰብሳቢው ጋር ግር ብለን ገብተን መጋፋት ጀመረ። አክስቴ ጠባቂውን እየተከተለች ብትለው ብትሰራው አላስጠጋታለ። ኋላ ተስፋ ስትቆርጥ ጉረሮህ ላይ ይቁም የጨረቀው ገብርኤል ጉረሮህ ላይ እንደቆምክ ብላ መጨረሻ ላይ ተቀመጠችና ስብሰባው አልቆ ሰው ሲበተን ጠጋ ብላ እንዲህ አለች። ጀጤነሽ እሱን ግጥም እንዳያጤ ስሙን ቀይረሽ ለበላይነህ እንዴት ይልታሽ? የወደፊት ባሌን አገኘሁት። ኮንግራ በጣም ከባድ ነው በአሁኑ ሰዓት እኮ መገናኘት አስቸጋሪ ነው። በቃ እሱን ያልኩትን ልጅ በአንድ ዴት ብቻ እንዴት እንዳስጠላኝ ንገረው። እንዴ ማለት girl ምን ተፈጥሮ ነው? ሶ የተዋወቅነው በጓደኛዬ አማካኝነት ነበረ። ሳየው በጣም ነበር የወደድኩት። ቁመቱ በጣም ነው የሚያምረው። ልጁ የደስደስ አለው እና በጣም ነበር የተመቸኝ። ጓደኛዬን እንድታስተዋውቀን ከነገርኳት በኋላ ስለዚህ አንቺ ነሽ ያጠበሽው ማለት ነው። ጓደኛሽን እንድታስተዋውቅሽ ከነገርሻት በኋላ ቀጥይ። ቴክስት አደረገልኝ። እኔም በጣም ደስ ብሎኝ ነበረ። ማውራት ጀመርን። ከዛ ከትንሽ ጊዜ በኋላ ዴት ጠየቀኝ። ከዛ በኋላ በጣም ደስ አለኝ። አልገባችሁም? በጣም ነርቨስ ሆኜ ነበረ እና ያለኝን የሌለኝን ነገር ሁሉ ተጠቅሜ ቆንጆ ለመሆን ሞክሬ ነበረ። ኤክስኪውዝ ሚ ዌት ሞክሬ ነበር ማለት አልሆንሽም ማለት ነው። ሞክሬ ነበር ማለት I don't understand what's going on? ቆንጆ like what's ችግር አለ? Don't we all? ከዛ እሱም አላሳፈረኝም። በጣም ቆንጆ ቦታ ወሰደኝ። ምግቡን በጣም ነበር የሚጣፍጠው። እስካሁን ድረስ ምንም ችግሩ አልገባኝም፣ ግን እሺ እንቀጥል። ምን እንዳወራችሁ እራሱ ሳትናገሪ ምግቡ በጣም ነበር የሚጣፍጠው። አጋስ ጅብ ሁዳ። ከዛ በጣም ስናወራ ስንሳሳቅ ቆይተን ሂሳብ መጣ። እኔም ያው እንደ ሴትነቴ መግደርደር ጀመርኩኝ። ልክፈላልሽ? አቤት አቤት። እውነት ነው። ልክፈል ብላ እንዳይሆን ብቻ። የኢትዮጵያ ሴት ተግደርድራ ታውቃለች ሂሳብ ላይ። ከዛ ምን ቢለኝ ጥሩ ነው? girl I'm scared። ምን አለሽ? ሂሳቡን አካፍዬ በኋላ እልክልሻለሁ ወይ? ቆንጆ ለመሆን ሞክረሽ ስለመጣሽ ይሆናል። ሞክረሽ ስለመጣሽ ጀግና ወንድ ነው። እየቀለደ ነው ማርያምን። እኔም ደንግጬ ቦርሴን ሳየው ምንም ያስኩት ነገር የለም ከቻፕስቲክ ውጪ። እና ታዲያ ቦርሳው ምን ይሰራል? እንደሚሰቀል ሰው ባዶ ኪስ ነው መሰሪ። ቻፕስቲክ ብቻ ሌላ መጸዳጃ ምንም ነገር የለም። አቤት ቀፋይ፣ አቤት ቅበላ። እሺ ከዛ በኋላ ተነስቼ ወጣሁኝ። sorry bro ምንም ማድረግ አንችልም። እንግዲህ ላይ በጣም ከባድ ነው። አሁን ላይ በጣም ከባድ ነው። ደስ ይላል። አሁን ላይ ከባድ ነው። ከዚህ ጨዋታ ምን ተማርን? መመለሻ ሳትይዙ ከቤት አትውጡ። ሂሳባችሁን የምከፍሉበትን ብር ሳትይዙ ግብዣ አትሂዱ። በጭራሽ እንዳታረጉ። ሌዲስ ፕሊዝ ከዚህ ተማሩ።
እዴ ዋንቲ ይላል አበሻ ናት እንዴ? አማርኛ ትችያለሽ እንዴ? አዎ እችላለሁ ትንሽ እንዴ እንዴ አክተሯ ደህና ነህ? እኔ እንዴት ነሽ ምርጥዬ? አለሁ ለምርጥዬ ደህና ነህ ወይ? አንቺ የእርድና መዘብዘፊያ እኔማ ኒኪ ሚናጅ ምን ልታረግ መጣች? እኔ ትቤ ምናምን በቃ አማርኛ ባልችልም ምናምን እያልኩኝ ለካ ዊንታና ናት። ለካ የእርድና መዘብዘፊያ ናት። የእርድና መዘብዘፊያ አንቺ መረምነ ዝም ብለሽ ማለት ነው አማርኛ እንዳትወሪ እሺ። እኔ የሆኑ እንግሊዘኞች እነግርሻለሁ እየገባሽ ማደናገር ነው። እሺ እሺ። ትሪፕል ነው ያጀማ በጣም የሌለ በስመ ያ መንሼ ነው ምንድነው የሚባለው? ሂና ይባላል። ሂና ኦኬ። አይኔ እኮ አድርጌበት ነው ሌንስ አይኔ ያምራል አይኔ። አረ ሁሉ ነገርሽ በቃ ክኬ ነው አልኩሽ። ምን አለፈሽ ያጀማ ያቡ ይላል አክተሯ። ዛሬ እንዴት ነው ዲነር ምናምን አለብሽ ነው? በጣም ነው በቃ ቪዲዮ ቀረጻ አለብኝ እኮ ቪዲዮ የቲክታክ የቲክታክ ቪዲዮ ነው? አዎ የቲክታክ ቪዲዮ። ኦኬ እኔ እኮ ዝም ብዬ ለቲክታክ ቪዲዮ ቫዝሊንን ነው የምቀባልሽ። ቫዝሊንን እቀባለሁ በቃ ሲበዛ ነው። አንዳንዴ ግድ ነው ሻይን እንዲያረግ ወንድ ናችሁ ስታምሪ የኔ ፍቅር ቴንክ ዩ ሶ ማች አብዬ። አሲያራ አውትፊትሽ የዋረ ምንሽ ነው ግን ዱቅ አርጊውና እንይሽ እንጂ እንዴ ከኪው አረ ምንድነው? እሺ እሺ ብራዘር ኤርጋንዶ በሱፍ መልበስ ለምደው እንደዚህ አይነት አለባበስ አሳይልኝስ ይኳ አይ ዘምበለ አቤት አንጂ የማር ሐይቅ ነሽ እኮ በእናትሽ። እስቲ ትንሽ ወይኔ እናት አዞሬ እዛው ላይ አረ ከአስሩ 100 በቃ ይመችት። ውጪ ስወጣ እንደምስ አረ በሰ ዲስኩዊት በእንግሊዘኛ አልችል ማወደሰኝ በአማርኛ ነው ዲስኩዊት በቃ ይበቃኛል በአማርኛ። የመሻ አክተሯ ሰላም አይልም። አብሽርና የአራዳ መዘብዘፊያ ምናምን ወጣቱ በዚህ ዘመን በነገራችን ላይ አዳዲስ ቋንቋ እያፈለቀ ነው። እኔ ከአንዱ ተከትቤ የእህቴ ልጅ ጋር ተገናኝተን ከዛ አንቺ የአራዳ ልጅ የቆቅ መረቅ የነብርላት ምናምን እላታለሁ። እሷ ብትጨምርልኝ ምን ብትጨምርልኝ ጥሩ ነው የኮካ ትስታለች ማለት እላታለሁ። ኮካ ሲከፈት አይታላ ሲላላ አለች። ኮካ ትወዳለች በጣም የኮካ ትስታ ስትል በቃ እኔ በቃ ትውልዱ የሚግባባበት የራሱ የሆነ ሌላ ሌቭል ላይ ደርሷል ቋንቋቸው ብዬ ትውት። ከሰሞኑ መነጋገሪያ የነበረው እንግዲህ ላይቭ ላይ ስታምጥ የነበረችው እንደውም አንዳንድ ሰዎች ምን እያሏት ነው ላይቭ ላይ ነው ወይ ያስረገዘሽ እያሳየ ነው ወይ ያስረገዘሽ እያሉ እየቀለዱባት ይገኛሉ። ከዚህ ጋር ተያይዘው ደግሞ ድርሹ ዳና፣ ሴፎን ኢቢኤስ በጣም በብዛት በሰፊው እየተተቹ ይገኛሉ። እናንተ ምን ትላላችሁ? ቪዲዮቹን ተመልከቱና እስኪ ሀሳባችሁን ስጡበት። በሬውልን እዚህ ጋር እኔ እንደዚህ ሰው መብትና ግዴታውን ሲያውቅ በጣም ነው አንጀት የሚረሳው ማለት ነው። ይህንን ጉዳይ ለምንድን ነው ያነሳሁት? ማንም ሰው የግለሰብንም አሊያም የድርጅትን ስም ሚዲያ ላይ አውጥቶ ማብጠልጠል አይችልም። መብት አይደለም፣ ወንጀል ነው። ይሄ እስራትም ካሳም የሚያስጠይቅ ነገር ነው እና ዚስ ዴይስ ደግሞ በቃ የሆነ ነገር ካልተመቸው ሰው ሚዲያ ላይ ፖስት ማድረግ፣ ቪዲዮ መስራት እንደ ቀልድ፣ እንደ ወሬ፣ እንደ ላይክ እና እንደ ቪው መሰብሰቢያ ነው የሚያደርገው። ያም ስሙ የጠፋው ሰው ደግሞ ፈርዘር መሄድ አይፈልግም፣ ምክንያቱም ያለውን ውጣ ውረድ ስለማይወደው ማለት ነው። ግን አንዳንድ ቆራጥ ሰው ሲገኝ ደግሞ እንደዚህ እርምጃ መወሰድ ይችላል እና የሰውን ስም ሚዲያ ላይ አውጥቶ ማብጠልጠል ተገቢ አይደለም። ያልተመቸ ነገር፣ ትክክል ያልሆነ ነገር ከሆነ ፐርሰናሊ መነጋገር ይችላል። አሊያም ደግሞ ሀሳብን በደፈናው ወጥቶ መናገር ይቻላል። ግን የአንድን ድርጅት ስም አንስቶ ማብጠልጠልና እንትን ማለት እንደዚህ አይነት ክስ ያመጣል እና ፕሊዝ እረፉ። መብትና ግዴታችሁን እወቁ። እንዲህ እያላችሁ ቪዲዮ የምትሰሩ የሰውን ክብር የምታጠለሹ ሰዎች ስነ ስርዓታችሁን ያዙ። በህግ
የሚያስጠይቅ ነገር እንደሆነ እወቁ። ሌሎቻችሁ ደግሞ ጊዜ ሊፈጅ ይችላል፣ በጣም ኤግዞስት ሊያደርግ ይችላል፣ ሊደክም ይችላል። ግን you have to go በህግና በህግ ጉድ ሳይሰማ መስከረም አይጠባም አሉ። እግዚአብሔርን የኛ ሀገር ጉድ ግን መቼ ነው ግን እንደ ሀገር ማለት የሚያበቃው? መድኃኒዓለም እሺ፣ አንቺስ በላይቭ ላይ ያረገሽው ነው ጭራሽ። እሺ አንቺስ ቅራጭ ግን ቤተሰብ የለሽም? አሁን እግዚአብሔር ምስክሬ፣ እስኪ በራሳችሁ ቦታ አድርጉት። ምጥ ይዟችሁና ሆስፒታል ወልዳችሁ ስልኬን ስጠኝ ላይ ልገባ ነው ምናምን እናቴ አይመጣውም እንጂ እኔ ያስደነግጣል ማለት አንቺ እኮ ተሳሳች። እሺ ኦኬ፣ ግን ፋሚሊዎችን ግን የፈቀዱት ላይቭ ላይ ገብቼ በጣም ነው የሚደብረው። ማርያም ደግሞ እኮ ትንሽ ሴት ናት። አይሆንም፣ ደስ አይልም። እና ኔክስት ደግሞ ላይቭ ላይ ተረግዞ ላይቭ ላይ የሚወለድ ልጅ እንፈልጋለን። ስሙም ወይ ከላይቭ ጋር የተገናኘ ስም እናወጣለታለን። ኢንሻአላህ በቃ አልተኛ ነው። እሺ በቃ አልተኛ ተባይልኝ የኔ ፍቅር፣ እወዳለሁ። እኔም እወድሻለሁ። ደህና ደር። ቻው፣ ደህና ደርልኝ። ውይ እራሳቸው ሳልነግራት ደወሉላቸው። ደንበኛ መስመሩን እየተነጋገሩበት ስለሆነ ተኛችሁ ምሳ ጠብቁ። አዶናይ እና ጃኒ ኤአይ ሌላ ታሪክ ውስጥ ገባ። ኧረ በለው። በነገራችን ላይ አዶናይ አሪፍ ተንከባካቢ ነበረ። በተለይ ለሴቶች በጣም አሪፍ ይናገራል፣ ያደርጋል ለማለት እንኳን በአካል ስታዩ ነው የምትመሰክሩት። ከጃኒ ጋር የነበራቸው ነገሮች ሚዲያ ላይ ያለው ነገር ስለሆነ ነው ያነሳ ነው እንጂ ፐርሰናል ጉዳይ ነው። ነገር ግን ከሰሞኑ መነጋገሪያ የነበረው ጉዳይ አለ። ምንድነው? ለሴቶች ፍትህ መጠየቅ ጉዳይ ነው። በጣም ሁላችንንም የሚመለከተን ጉዳይ ነው። ሁለተኛ ቻናሌ ላይ የተናገርኳቸው ነገሮች አሉ። ከዚህ ጋር ተያይዞ ሌላ መዘዞች አሉና ኮመንት ላይ ገብታችሁ ማየት ትችላላችሁ። ግን አሁንም ፍትህ ለሚደፈሩ እህቶቻችን ለነሱ ደግሞ ፍትህ እየተጠየቀ የተረሳው ጉዳይ ምንድነው? አዌርነስ መፍጠር፣ ለሴቶች ግንዛቤ ማስጨበጥ ምናምን ነገሮች በዚህ ልክ ቢሰራ ጥሩ ነው እንጂ የሆነ ችግር ሲፈጠር ብቻ እሷን ይዞ እንደ ባንዲራ እንደዚህ ማውለብልብ ትክክል አይመስለኝም። ግን እስቲ ፍትህ ለእህቶቻችን ለተደፈሩት፣ እንዲሁም ደግሞ መናገር ፈርቶ ሚዲያ ያላገኛቸው ብዙ በየቤቱ ይኖራሉ ብዬ አስባለሁ። እነሱም ነገ ችግራቸውን እንደዚህ መጋፈጥ እንደሚችሉ ማሳያ ነው። ይህ ፍትህ ስጠየቅም ቢሆን ወይ ደግሞ በድብቅ እንደዚህ የሚደረጉ ሴቶች ከሆነ አሪፍ ነው ብዬ አስባለሁ። እስቲ አዶናይ ከዚህ ቀደም የተናገረውን ጉዳይ እንስማ። ብሬክ ኒውስ። የኔ ቆንጆ እያልኩኝ ቪዲዮ የምሰራበት ጊዜ ታስታውሳላችሁ? ስንት ሰው ሴታ ሴት ይለኝ እንደነበረ ታውቃላችሁ? ሴቶች ለምን እንደምደግፍ እንኳን አይገባቸውም ነበረ። አሁን ግን ላስረዳችሁ እድሉ እንድትሰጡኝ እፈልጋለሁ። ጋይስ፣ እኔ ደካማ በነበርኩበት ጊዜያቶች እናቴ ከጎኔ ነበረች። በወደቅኩበት ጊዜያቶች ከፍ ያደረገችኝ እህቴ ነበረች። አሁን ደግሞ ፈገግ የምታስብለኝ ልጅ ያለችኝ። ብዙ ሰው ሲጠላኝ እነዚህ ሴቶች ሁሌም ከጎኔ ነበሩ። አያችሁ፣ ብዙዎቻችን የምንሰራው ስህተት ቢኖር ብዙ የጎዳን ሰው አለ። ያ የጎዳን ሰው ግን ሴት ነው ወንድ ነው ብለን እንለያያለን። አይ ቲንክ መጥፎ ሰው ነው። መጥፎ ሴት ሊኖር ይችላለች፣ መጥፎ ወንድ ሊኖር ይችላል። እነዚህ ሰዎች ግን በጾታ ተለይቶ መጠቃት አለባቸው ማለት አይደለም። ስለዚህ አዲስ ሙቭመንት ተጀምሯል። አሁን እንደ አንድ አዶናይ፣ እንደ አንድ ወንድ፣ እንደ አንድ ሴት የሚያከብር ሴትን የሚወድ ሴት እንደ እናቱ እንደ ልጁ እንደ እህቱ የሚመለከት ወንድ ወደዚህ ሙቭመንት ተቀላቅያለሁ። ወንዶች ከሆናችሁ ወደዚህ ሙቭመንት እንድትቀላቀሉ ፈልጋለሁ። ወንዶች ወደዚህ ሙቭመንት ለምን መቀላቀል እንዳለባችሁ ልነግራችሁ ፈልጋለሁ። እንግዲህ ፕሮፋይል ፒክቸራችሁ መቀየር ወይም ደግሞ ስለ ሴት ልጆችን ማውራት የሚከብዳችሁ ከሆነ ምክንያታችሁ ባይገባኝም ግን ለመረዳት ስሞክር ከዚህ በፊት ወይ በሴት ልጅ ተጎድታችኋል፣ ተዋሽታችኋል ማለት ነው። ግን አንድ ነገር ላስረዳችሁ ፈልጋለሁ። ይህ ከሴት ልጅ በላይ ነው፣ ከጾታ በላይ ነው። አይ ቲንክ ከዛ በላይ ነው። ይሄ ስለ አንድ መንፈስ፣ ስለ አንድ ህይወት እያወራን ያለ ነው። ብዙ ሴቶች ይገባኛል በአንዳንድ ወንዶች ተጎድተው ይሆናሉ፣ ብዙ ወንዶች ደግሞ በአንዳንድ ሴቶች ተጎድተው ይሆናሉ። ግን አንዲት ሴት እንደ ሁሉም ሴት ማየት ወይም ደግሞ አንድ ወንድ እንደ ሁሉም ወንድ ማየት ይህ እርስ በርስ እንድንጠላላ ያደርገናል። ስለዚህ ሁላችንም መቀላቀል ያለብን ምክንያት ይህ ነው ብዬ ነው የማስበው። ሰፖርት ማድረግ አለብን፣ ወደዚህ ሙቭመንት መቀላቀል አለብን። ትልቅ ለውጥ እንደምናመጣም እርግጠኛ ነኝ። እንተማመንባቸዋለን፣ እነሱም ይተማመኑብናል። ሁላችንም አንድ ነን ብዬ ነው የማስበው፣ በየራሳችን መንገድ ማለት ነው።
ወዳችኋለሁ። ቻው የኔ ቆንጆ። አላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም። አርቲስት ቬሮኒካ አዳነ፣ ታዋቂዋ አርቲስት ቬሮኒካ አዳነ በህይወትና በስራ ስኬቷ ዙሪያ በሰጠችው አዲስ አስተያየት በራሷ ጥረትና ልፋት ከፍተኛ የፋይናንስ ነጻነት ማሳካት ዋና ግቧ እንደሆነ ገልጻለች። አርቲስቷ ሌሎች ሰዎችን በመጠጋት ወይም በጋብቻ ጥላ ስር በመሆን ሀብትን ከመሻት ይልቅ በራሷ ሙያ ጥረት፣ ትጋትና የሥራ ፈጠራ የተሟላ ሀብት ማፍራት እንደምትፈልግ አንጾት ሰጥታ ተናግራለች። በነገራችን ላይ የኢትዮጵያውያን ሴቶች በጣም ብዙዎቹ በተለይ አርት ዙሪያ ያሉት ሀብታም ናቸው። ፊልም ሲሰሩ ስንት ተከፍሏቸው እንደሆነ አናቅም። ሰው ቬሮኒካ እንዲህ ማለቷ ተቃራኒው ደግሞ ሌላ ትርጉም አለው ማለት ነው። ባለ ሀብት አላገባም፣ እኔ በራሴ የፋይናንስ እንትን ላይ አሪፍ የሚባል ስታተስ ላይ መድረስ አለብኝ አይነት አቋም ነው ያላት። አምሹር ትደርሳለችም ደግሞ ብዬ አስባለሁ። እስከ ዛሬ ሚዲያ ላይ በመጥፎ ነገርም ሆነ በምንም ስሟ ከማይነሱ አርቲስቶች መካከል ቬሮኒካ አንደኛ ስለሆነች እኔ በጣም የእሷን ስኬት ለማየት በጣም ነው የምጓጓው። በዚህ አጋጣሚ እናንተ ሀሳብ አስተያየቶቻችሁ ስጡ። ሌሎች አርቲስቶች እንዴት ነው ሀብታም የሆኑት የሚለውን ሳስብ ሁሌ ነው ጥያቄ የሚሆንብኝ። የእግረኛው ሚዲያ ባለቤት ጋዜጠኛ ተክለ ሃይማኖት ከእስር ተለቋል። በሚዲያው የተለያዩ ሰዎችን በማምጣት ጥያቄዎችን በማቅረብ የምናውቀው የእግረኛው ሚዲያ ባለቤት ጋዜጠኛ ተክለ ሃይማኖት አዳነ ከሜክሲኮ ፌዴራል ፖሊስ በዛሬው ዕለት ምሽት 11 ሰዓት አካባቢ መለቀቁ ነው የተነገረው። ኤክስን አትፈልጊው እሱ እኮ ኮብልሏል፣ ሌላ ቸከስ ጠብሶ ሚስተር ዋይን ወልዷል። የኤክስ ዋጋማ ትርፉ መሰበር ነው። በዚህ ክረምትማ ባዮሎጂ ማጥናት ነው። አንቺ ቆንጅዬ ልጅ ባዮሎጂ ላስጠናሽ፣ ስለ ሪፕሮዳክቲቭ ሲስተም እንዲገባሽ ፕራክቲስም አለው አስጠኝ አጭቤ ነኝ ባዮሎጂ ብቻ ነኝ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ ማድረጋችሁ እንዳትረሱ። ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። ቀጣይ ቀናት በምርጥ ቪዲዮ አገኛችኋለሁ።